ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? በድጋሚ እንግዲህ ከቀኑ በኋላ ተገናኝተናል። አሁንም እንግዲህ አወዛጋቢ መረጃዎች እየተደመጡ ይገኛሉ። ይህንን መረጃ ደግሞ ሊያስደምጠን መስመር ላይ ፓስተር አለማየሁ ተገኝተዋል። እንግዲህ ከሱ ምን ሰማ ይሆናል። መልካም ጊዜ ይሁንልን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን የዓለማችን አወዛጋቢ ጉዳዮች እንደቀጠሉ ይገኛሉ። እንግዲህ እንደነዚህ አይነት መረጃዎች ደግሞ ለኛ በጣም የሚያነቁ ስለሆነ በትኩረት እንድታደምጡንም እንፈልጋለን። ቀን ላይ በጣም አሳሳቢ ብቻ ሳይሆን ምን ያህል አውሬው በራፋችን ድረስ እየተጠጋ እንደሆነ አመላካች የሆነ መረጃን አቀብለናችሁ ነበረ። ምናልባት ያላዳመጣችሁ ወገኖች ካላችሁ ገባ ብላችሁ ቻናላችን ላይ ለግንዛቤ እንድትሰሙ እንድታዳምጡና ለሌሎችም ደግሞ ለማስጠንቀቂያ እንድታጋሩም በዚህ አጋጣሚ በጌታ ፍቅር እንጠይቃለን። ምክንያቱም ሁሉም ሰው ሊያደምጠው የሚገባና ራሱንም ቤተሰቡንም ሊያስመልጥ እንደሚገባ የሚያስገነዝብ ስለሆነ እስኪ እንግዲህ ለዛሬ ምሽት ደግሞ ፓስተር ይዞልን የመጣውን መረጃ ከሰላምታ በኋላ ያጋራናል። በቅድሚያ ሰላምታ እንለዋወጥና መረጃውን ያጋራናል። ፓስተር እንዴት አመሸ? ፓስተር ሰላም ነው ወይ? እንደምን አመሸ ወንድም ይልቃል፣ ሰላም ነህ? እግዚአብሔር ይመስገን። እንግዲህ መግቢያ ላይ እንደተናገርኩት ቀን ላይ በጣም ወሳኝ አጀንዳና መልእክት ነው ያስተላለፍከው። አሁን ደግሞ እስኪ ምን ተገኘ? እንግዲህ ነገር እያለቀ ሲመጣ ድሮ አባቶች ሲያልቅ አያምር ነው ብሎት እንደዛ አይነት ሁኔታ ነው። እንግዲህ አሁን ያለ መረጃ ምን መሰለህ፣ እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውልም ይላል። በተፈጥሮ ላይ ባለቤት የሆነ እግዚአብሔር ብቻ ነው። በተፈጥሮ ሲናገርህ እግዚአብሔር ቆም ብለህ መስማት ነው ያለብህ። ሰምተህ ራስህ ነው ወደ ራስህ ተመልክተህ ምንድነው ለምንድን ነው የሆነው የሚለው ነው። ምክንያቱም ተፈጥሮ የፈለገ ቴክኖሎጂ ይኑር፣ የፈለገ ብር ይኑር፣ የፈለገ አቅም ይኑር፣ ለምን በጠፈር ላይ አይደለም ከጠፈር በላይ ሄደህ አትመራመርም። ተፈጥሮን ማዘዝ አትችልም። በእግዚአብሔር የሚታዘዝ ነው። ምክንያቱም አሁን ላይ አሜሪካ የገጠማት ነገር በተፈጥሮ ከሰማይ ከምድር ደግሞ የተቃውሞ እየናጣት ይገኛል አሜሪካ። እና የውስጥ ችግር ብቻ ሳይሆን ተፈጥሮ በጣም አደገኛ የሆነ ነው። ይሄው ማለት በበረዶ ታይቶ በማይታወቅ በበረዶ ውሽንፍርና አውሎ ነፋስ እየተመታች ነው ያለችው ሀገሪቱ እና 40 ስቴቶች ያዳረሱ በታሪክ ሆኖ 40 ስቴቶች ማስጠንቀቂያ ተሰጥቷቸዋል። ከየርማ አልፎም እስከ ጃፓንም ከቤታቸው እንዳይወጡ ማሞቂያቸውን እንዳያጠፉ በጣም አደገኛ የሆነ ቅዝቃዜ ያለበት ወቅትና በበረዶ እየተመታች ያለችበት ወቅት ነው። ተሽከርካሪዎች፣ የተለያዩ ድርጅቶች፣ መስሪያ ቤቶች ተዘግተዋል። የንግድ ድርጅቶች ተዘግተዋል። ፍላይቶች ተሰርዘዋል። ይህ ምንድን ነው የሚያመለክት? በጣም ፍላይቶች ሁሉ ተሰርዘዋል። በተለይም ደግሞ ምንድነው መንገዶች መሙላት ብቻ ሳይሆን ቤቶች በበረዶ ክምር እየተሸፈኑ ነው ያሉት። ታይቶ አይታወቅም። እና ይሄ የእግዚአብሔር ድምፅ ነው። የሚገርም እኮ ፓስተር፣ እኔ ድሮ ምናውቀው እንዲሁ ዛፍ ሲገነደስ ኤሌክትሪክ እነዚህ ምሰሶች የሚደረመሱት ብዙ ጊዜ አውሎ ነፋስ ሲከሰት ነው። እኔ በበረዶ ሰምቼ አላውቅም። በበረዶ ሲከሰት አንደኛ ክብደት፣ ሁለተኛ ቅዝቃዜ ከባድ እኮ ነው። እነዚህ ነገሮች ምናልባትም አሁን እየተፈራ ያለው በተለይ
በኒውዮርክ እና በዲሲ በተለያዩ አካባቢዎች እየተፈራ የመጣው ነገር ምንድነው? ይሄ በረዶ በሚቆልጥበት ሰዓት ወደ ጎርፍ የሚለወጥ ከሆነ አደጋ ሊያስከትል ይችላል የሚል ነገር እጅጉን እየተፈራ ነው ያለው። አደጋ ሊያስከትል ይችላል የሚለው እጅጉን እየተፈራ ነው ያለው። እንግዲህ በጣም የሚገርም ደግሞ ይሄ የተፈጥሮ የሰማዩ እንዳለ ሆኖ አሜሪካ በሚኒሶታ ከፍተኛ በሆነ ተቃውሞ እየተናጠች ነው ያለችው። ከውሽንፍሩ ጋር ከውሽንፍሩ በትናንትና ሁለት ራሱ 100,000 በላይ ነው የሰማሁት ይወጡት ይበልጣል። እና ምክንያቱም ይሄ እነሱ ምንድን ነው የሚሉት አደባባይ አለ። የአደባባይ ሞልቶ የሚገርም ነገር ጎዳናዎች ሁሉ እስከ መጥለቅለቅ ደረጃ ደርሰዋል። ከፍተኛ የሆነ በዶናልድ ትራምፕ አስተዳደር ላይ እየደረሰ ያለ ተቃውሞ ነው። ይህም ተቃውሞ ከስደተኞች ጋር በተያያዘ ምክንያት ነው። ተቃውሞውን እንዲበረታ ደግሞ ያደረገው በትናንትናው ዕለት አንድ አሜሪካዊ ዜግነት ያለው ነርስ በ5 ጥይት ተመቶ መገደሉ ነው። ሁለተኛ ጊዜ አንደኛ ምንም ነገር ውስጥ የሌለ ነው የሚባለው። ህዝባዊ ተቃውሞ እየተደረገ ያለው አጥንት በሚሰብር ብርድ ውስጥ መሆኑ የህዝቡ የተቃውሞ ጥንካሬ ነው የሚያሳየው። ምን ያህል ህዝቡ እየተጨነቀ እንዳለ ነው የሚያመለክተውና እንግዲህ ይሄ ነገር መፍትሄ ሊያገኝ የሚገባው ነገር ነው እያሉ ነው። በዚህ ጉዳይ ላይ የቀድሞ የአሜሪካ ፕሬዚዳንት ክሊንተን ጠንከር ያለ መልእክት አስተላልፈዋል። ነፃነታችንን አሁን የምናጣ ከሆነ ደግመን ልንመልሰው አንችልም። 250 ዓመት ለነፃነት ኖረናል። የገነባነውን አሁን በማይሆን መንገድ ሊፈርስ አይገባም። ስለዚህ ዶናልድ ትራምፕ ይህን ነገራቸውን በአስቸኳይ እንዲያቆሙ ጠይቀዋል። ጥቆማ እየሰጡ ነው ማለት ነው። ቆመዋል። ህዝቡም ተቃውሞውን እንዲቀጥል ነው ጥሪ ያደረጉት። እሳቸው ወደኋላ እንዳይል ለመብቱ ጥሪ ያደረጉት አንዱ እሳቸው ናቸው። ሁለተኛው ፕሬዚደንት ባራክ ኦባማ ሁሴን እሳቸውም ወጥተው እንዲተቃውሟቸውን አሰምተዋል። በትዊተር ገጻቸው ኤክስ ገጻቸው ላይ ከፍተኛ የሆነ ተቃውሞ ነው ያሰሙት። እሳቸውም ይሄ አሜሪካ ነው ከዲሞክራቶች ወገን ማለት ነው። ዲሞክራሲን ለመናዴ ሆን ተብሎ የመጣ ሐሳቤ ነው የሚል ነገርና በአስቸኳይ እንዲቆም የሚል ነገሮችን አንስተዋል። እንግዲህ ይሄ ጉዳይ እየተባባሰ መጥቷል። ምናልባትም አሁን ከዚህ በፊት አስታውስ ከሆነ አንዴ በ20 ምናምን ስቴቶች ከፍተኛ ተቃውሞ ወደ 7 ሚሊዮን ህዝብ በላይ የተሳተፈበት በኋላ ማለት ነው። ኢናጎሬሽኑ በኋላ ማለት ነው። ከምኑም በኋላ አቦርሽንና የእንትንን የተመሳሳይ ጾታን በ2025 ተገን በማድረግ መሰለኝ አይደለም። የዶናልድ ትራምፕ የዚህ ስደተኛን ፖሊሲ በመቃወም አጠቃላይ ፖሊሲ የኢኮኖሚውን ፖሊሲ በመቃወም ስራ ለምሳሌ ከፌዴራል መንግስት ሰዎች የተባረሩ በመምጣቱ ወደ 7 ሚሊዮን ህዝብ በተመሳሳይ ቀን በተመሳሳይ ሰዓት በብዙ አሜሪካዎች ሰልፍ ተደርጓል። ምናልባትም አሁንም የበረዶ ሁኔታ ነው እንጂ የያዛቸው ያን አይነት የማያቋርጥ ሰልፍ ሊደረግ እንደሚችል ነው የነ ኦባማና የነ ክሊንተን እያመለከተ ያለው እየያዘ ያለው። ይሄ ደግሞ አሁን ብዙ ለአሜሪካው ፕሬዚዳንት ቀይ መብራት ነው እየተባለ ነው ያለው። ለዶናልድ ትራምፕ ቀይ መብራት ነው ያለው የሚል ነው። ምክንያቱም አሁን ላይ ከካናዳ ጋር በገቡ ሰጣ ገባ ካናዳ በአስቸኳይ 100% እጥፍ ሊጥሉባት ሲወስኑ የሚጎዱት አሜሪካንን እንደሆነ ብዙዎች እየተናገሩ ነው። አሁን በእንቅርት ላይ ጆሮ ደግፍ እንዳይሆን። ምክንያቱም ካናዳ ዩራኒየም በከፍተኛ ሁኔታ ለአሜሪካ የኒኩለር ስቴሽኖች አቅራቢ ነች። ይህንን የምታቆም ከሆነ አሜሪካ ደግሞ በሌላ በኩል የምትጎዳበት ሌላ ነገር መጥቷልና ነው። ስለዚህ ሁሉም ከጎረቤቶቻቸው ጋር ጦርነት ውስጥ ገብተዋል። ከሜክሲኮ ጋር፣ ከግሪንላንድ ላይ፣ እንደገና ካናዳ ላይ
አሁን ገብተዋልና የሚገርም አንድ መረጃ አይቼ ነበርና በካርታ ነው ያስቀመጠው። የሚገርም ፓስተር እና አሜሪካንን መሃል ላይ አድርጎ በዚህኛው ሳይድ በሰሜኑ በኩል የሩሲያን ካርታ ነው ያደረገው፣ በምስራቁ በኩል ደግሞ ቻይናን፣ በደቡቡ ደግሞ የሰሜን ኮሪያን እና በዚህኛው ሳይድ የኢራንን ካርታ አድርጎ አሜሪካን እንደዚህ ጠላቶች ተከባለች የሚል ያው ሰፊ አተታ ነው ውስጡ ያለው እና እንደዚህ ነው እየሆነችው ያለችው አሜሪካ። አሁን ውስጥ ላይ ያለው ችግር በጣም ከባድ ነው። ከዚህ በኋላ መካከለኛ ላይ ሚድል ላይ የሚሰጥ ድምፅ አለ በቅርብ እንግዲህ ምናልባት ያ ድምፅ ሰውየውን ሊያስደነግጣቸው ይችላል የሚል ነገር እየተሰማ ነው ያለው። ከስልጣን ባያወርዳቸውም እንኳን ድምፁ በጣም ሊያስደነግጣቸውና ይችላል። ኢምፒች የሚሉት በእርግጥ ፓርላማው አንዳንድ ነገሮችን አሁን እያገደባቸው ነው። በተለይ ደግሞ አሁን ስደተኞች፣ የተያዙ ስደተኞች ለፍርድ ቤት ቀርበው በፍርድ ቤት ውሳኔ ነበር የሚሰናበቱት። አግዷል ፍርድ ቤቱ ምንም አይነት አግዷል። ወደፊቱን በመመልከት ይህንን አሳውቋል አግዷልና በአስቸኳይ ደግሞ የስደተኛው ኮሚሽን እንዲያቆም ብሎ ፍርድ ቤቱ አስተላልፏል መልእክት። ግን ደግሞ በዚህኛው አቅጣጫ ደግሞ በርቱ ግፉ የሚል ነገር ነው የምንሰማው ፌዴራሉ ወገን ማለት ነው። የአሜሪካ ባለስልጣኖችማ የዶናልድ ትራምፕ ባለስልጣኖች እንደውም እየተከራከሩ መረጃ ሁሉ እንዳያጠፉ እኮ ለማጥፋት እንቅስቃሴ እያደረጉ ነው። በተለይ ባለፈው በሞተችዋ ሴትና በዚህ በቀደም በሞተው መረጃ እንዳይጠፋ እኮ ፍርድ ቤት ትእዛዝ ሰጥቷል። አሁን ምንድነው ወደማይሆን ነገር አገሪቱ እንዳትገባ ስጋት አለ። የሚነሳው እኮ ያው የዶናልድ ትራምፕ እልህም ጭምር ስላለ ከዛች ከሶማሊያ ኮንግረስ ጋር ማናት ሴኔተር ጋር ባለው ሰጣ ገባ የተነሳ ይመስለኛል አሁን ሶማሌዎች ላይ ፎከስ በማድረግ ወደ ሌላውም የተሸጋገረው እየተጋጋለ የመጣው። አሁን ግን ምንድነው ያ ጉዳይ ድፍን አሜሪካን ይዞ ሊጠፋ ይችላል። አሁን ህዝቡ ወደ ምሬት እየመጣ ነው። እንዳልደገፋቸው፣ እንዳልመረጣቸው፣ በብዙ ነገር ከሰውየው ጎን እንዳልቆሙ አሁን ሰውየው ደግሞ እየሄዱበት ያለው መንገድ ዜጎች ላይ እየተወሰደ ያለው እርምጃ በፍጹም የሚቀበሉት አይደለም። አሁን ክሊንተን ያሉት ምንድነው በፍጹም የምንቀበለው አይደለም የዜጎች ግድያ በአሜሪካን። ሌላው ደግሞ ጭንብል መልበስ ለምን ማስፈለጋቸው? አሜሪካ በህጉ መሰረት ከፍርድ ቤት ወረቀት አምጥቶ ፊቱን እያየ ያሰረህ ማን እንደሆነ በስነ ስርዓት ለጥያቄ እንደምትፈልግ አድርጎ ነው ይዞ የሚሄደ። ግን እነዚህ ፊታቸው አይታይም፣ ጭንብል ነው የለበሱት። ይህን ምን አመጣው ነው አሁን አንዱ ክርክር። ሌላው እንግዲህ በአሜሪካና በኢራን መካከል ከፍተኛ ውጥረት ላይ ነው ያለው። እንደውም ትናንትና ምሽት በጣም ተፈርቶ ነበረ፣ በጣም ተፈርቶ ነበረ። እንግዲህ እስካሁን የተወሰደ እርምጃ የለም። የኢራን መሪ በአሜሪካ ጥቃት ይፈጸማል ተብሎ የቀረበላቸውን መረጃ ተከትሎ ወደ አልታወቀ ስፍራ መሸሸጊያ መወሰዳቸውን እየተነገረ ነው ያለው። አንዳንዶቹ ሚዲያ ደግሞ ወደ ሞስኮ ወይም ሶቪየት ሄደዋል ይላሉ ለልጃቸው በማስረከብ እና የኢራኑ ሚዲያ ወይም ደግሞ ኢንተርናሽናል ተብሎ የሚታወቀው አንድ ሚዲያ እንደዘገበው የአሜሪካ የጦር መርከቦች ወደ ኢራን መጠጋታቸውን ተከትሎ ዶናልድ ትራምፕ ልንጠቀምባቸው ይገባል ማለታቸውን እሳቸው ልንጠቀምባቸው ይገባል ማለታቸውን ተከትሎ የኢራን ባለስልጣኖች የወሰዱት እርምጃ ነው እየተባለ ነው ያለው። ይሄውም እርምጃ ምንድነው? ሰውየውን ዞር ማድረግ የተወሰደ እርምጃ ነው። ሌላው ደግሞ ምንድነው? ከትናንት ወዲያ በ3 ቀን ተከታታይ በርካታ የቻይና የሩሲያ አውሮፕላኖች፣ የጦር አውሮፕላኖች እነዚህ አንቶኖቭ የሚባሉ ግዙፍ አውሮፕላኖች ወደ ኢራን እየተመላለሱ ይገኛል። ሌላው በረራዎችን እነ ሉፍታንዛ ሌሎችም የአየር መንገድ በረራዎች ሙሉ ለሙሉ አቋርጠዋል። እንደዚህ ላይ ኢራን መግባት አቋርጠዋል። እንደዚህ ላይ ትንሽ አንድ ነገር መናገር ያለብን ይመስለኛል። በዚህ በኢራን ጉዳይ ታስታውስ እንደሆነ እንግዲህ ቤንጃሚን ናታንያሁ ዋይት ሃውስ በቅርቡ ሄደው ከተመለሱ በኋላ አጽንኦት አድርገው ተነጋግረውበታል የሚባለው ጉዳይ
አንተም ብዙ ጊዜ የተናገረው ነበር ያኔ በቢቱ ኢራንን አልመታችም አሜሪካ የኒኩሌር ጣቢያውን ይሄ ስር ያለውን ትምታው እንጂ ዋናውን ስታርተር አላገኘችውም ይባላል ይሄ ማስነሻውና አሁን ኢራን እሱ በእጇ ስላለ ሚሳኤሎችን በርከት አድርጋ በማምረት እስራኤል ላይ ድንገተኛ ጥቃት ልትሰነዝር ትችላለችና ሳንቀደም መቅደም አለብን የሚል አጽንኦት ወስደው ትራምፕን ተጭነዋል የሚባል ነገር አለና ምናልባት እንግዲህ ዛሬ ከነገ ወዲያ ምን እንደሚፈጠር አናውቅምና ይሄን የመነሳት እንትኑ ምን ያህል እውነታነት አለው? ምን መሰለህ እኛ አልዘገብነውም እንጂ ከአንድ 5 ቀን በፊት በኢራን እና ፓኪስታን መስመር አካባቢ መጠነኛ የሆነ የመሬት መንቀጥቀጥ ተከስቷል ተብሎ ነበር። ምናልባትም ይሄ የመሬት መንቀጥቀጥ ልክ ነህ። 4.5 ቢሆን አይቻለሁ። የመሬት ውስጥ የኒኩለር ሙከራ ሳታደርግ እንዳልቀረ አመልክተዋል። ይህንን ያሉበት ምክንያት ምንድነው? የአሜሪካ ጂኦሎጂስቶች ከሳተላይት በወሰዱት ፎቶ ምንም አይነት የማግማ ወይም ደግሞ ጣለት እንቅስቃሴ በዛ ኤሪያ ስላልታየ ምናልባትም የኒኩለር ሙከራ አድርጋ ሊሆን ይችላል። እንግዲህ ብዙ ጊዜ የአቶሚክ ኢነርጂ ኮሚሽን የተባበሩ መንግስታት ድርጅት እንትን የሆነው እሱ እንደሚጠቁመው እስከ 10 ኒኩለር ሊያሰራት የሚችል እየተበላላ ንጹህ ዩራኒየም በእጇ ላይ እንዳለ የት እንዳለ እንደማያውቅ እየተናገረ ነው ያለው። ምናልባትም ይህንን የኒኩለር ቅመም ወይ ወደ ጎረቤት ሀገሮች ወይ ወደ ሰሜን ኮሪያ ወይም ደግሞ ወደ ሌላ ሀገር አሽሽታ ኒኩለሩን ከዛ አሰርታ ልታመጣው ትችላለች የሚል ነገሮች በተለያየ ጊዜ ፍንጭ እየተሰጡ ነው ያሉት። ስለዚህ ኢራን አታደርገውም ማለት አይቻልም። አሁን ላይ የሁለቱም ሀገሮች የሶስቱም ማለት ትችላለህ እጃቸው ቃታ ላይ ነው ያለው። እነሱ ድንገተኛ እንዳትነሳ አድርገው ለመምታት ይፈልጋሉ። እነዚህኞቹ ደግሞ ገና እንቅስቃሴ ሲጀመር መምታት ይፈልጋሉ። ምንድነው አንድ ተረት አለ፣ ሞኝ እባብ ነደፈው፣ አንድ ሲያይ 2 ሲያሳይ ይላሉ። ስለዚህ ከዛ ከባለፈው ጥቃት የተማሩ ይመስላሉ። ሌላው የሞሳድን የስለላ ሰንሰለት በባለፈው ጊዜ በደረሰባቸው ጉዳት የበጣጥሱት ይመስለኛል። ምክንያቱም ብዙዎቹ ታስረዋል፣ የተገደሉም አሉ። ስለዚህ ከዛ ትምህርት የወሰዱ ይመስለኛል። ለዚህም ነው አያቶላውን እንደ ማሸሽ እንትና ማግኘት አይችሉም የተባለበት አንዱ እኔ ሀገር ውስጥ አይሆኑም ብዬ ነው ማስበው። ምክንያቱም የራሽያ አውሮፕላኖች በቀጥታ በብዙ ሰዓት ሲመላለሱ ስለነበረ ምናልባትም በዛ ውስጥ ወስደዋቸው ሞስኮ አድርገዋቸው ሊሆን ይችላል። የቻይናም ሊሆኑ ይችላሉ ወይ ዋቴቨር ሊሆን ይችላል። ስለዚህ እንግዲህ ዓለማችን እንደዚህ ነው ያለችው። ይገርማል። በዛ ጽንፍ ተፈጥሮ አለ፣ በዚህ ጽንፍ ደግሞ ለጦርነት ዝግጅት አለ፣ በዚህ ጽንፍ ትርምስ አለ፣ የኢኮኖሚያዊ ትርምስ፣ ፖለቲካዊ ትርምስ አለ እና ዓለም ፍጹም የተረጋጋችበት ሁኔታ ውስጥ አይደለችም ያለው። እንግዲህ የእግዚአብሔር ቃል እንደነገረን እየተፈጸመ ነው። መሬት ላይ ወርዶ እያየነው ነው ያለ ነው። ነገ ደግሞ ምን እንደምናይ አናውቅም፣ እግዚአብሔር ብቻ ነው የሚያውቀው እና የነገ ሰው ይበለን። የጌታ ጸጋ ሰላም ከእናንተ ጋር ይሁን። ብንኖር ነገ ብንደርስ ደግሞ በአዲስ መረጃ አብረን እንገናኛለን። ጌታ ይባርካችሁ። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እንግዲህ በቀኑም አሁንም በምሽቱም ይዘህልን የመጣኸው መረጃ እጅግ አሳሳቢ ነው። እንግዲህ ቆም ብለን ራሳችንን እንድንፈትሽ ያስደርጋሉ። በቀኑም መረጃችን ላይም እንደዚሁ ምልከታን ሰጠን ነበረ። ዝም ብሎ መረጃ መስማት ብቻ ሳይሆን ለምንድን ነው መረጃው የመጣው የሚለውንም በመገምገም እግዚአብሔር እንደነዚህ አይነት ጥቆማዎችን ሲሰጠን፣ ስለዚህ በተለይም ደግሞ የአብያተ ክርስቲያናት መሪዎች አሁንም ትኩረታቸው ብዙ የማያስኬድ ነገር ላይ ነው ያለውና ነገሮች እየተደመደሙ ባለቀበት ዘመን ላይ በማይሆን ነገር ላይ መፍጨርጨር
ትርፉ ኪሳራ ስለሆነ እንዶ መለስ ብለን ወደ መንፈሳችን እንመለስና ተልኳችንን ፈጽመን መጨረሻችን ቢያምር የተሻለ እንደሆነ የምፅዓቱ አዋጅ ነጋሪ አገልግሎት ምክር ሐሳብ ያቀርባል። እንግዲህ ውድ አድማጮቻችን የዛሬው መረጃችን ይህን ይመስላል። በቀኑም በምሽቱም መረጃዎችን እያጠናከረ ይዞልን መጣው ወንድማችን ፓስተር አለማየሁ ነው። እኔም እንግዲህ ፕሮግራም በመምራት አብሬያችሁ ነበርኩኝ። መልካም ጊዜ ሆነልን። እስከ ነገ ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።